ይህ ማይክል አስትሮሎጂ ነው። ይህ የ20 ደቂቃ ጥልቅ የልደት ካርታ ትንታኔ ነው። ዛሬ የምንመለከተው የዚች ሴት ቻርት እንዲሁ ተራ የከዋክብት ስብስብ አይደለም። This is a powerhouse configuration። ወደዚች ዓለም የመጣሽው ዝም ብለሽ ለመኖር ሳይሆን ለመግዛት እና ለመገንባት ነው። እስቲ ከውጫዊ ማንነትሽ ወይም ከአሴንደንት እንጀምር። ያንቺ አሴንደንት ወይም ራይዚንግ ሳይን ያለው ሊዮ ውስጥ ነው። ይሄ ማለት ምን ማለት ነው? ወደ ክፍል ውስጥ ስትገቢ ሳታወሪ መገኘትሽ ብቻ ይናገራል። ሊዮ የፀሐይ ቤት ነው። አንቺ የራስሽ ዓለም ፀሐይ ነሽ። ሰዎች ሳያውቁት ወደ አንቺ ይሳባሉ። ግን እዚህ ጋር አንድ ጥልቅ ምስጢር አለ። አሴንደንት ላይ ብቻ ሳይሆን ሊሊት የምትባለው የጨለማ እና የአመፅ ምልክትም ሊዮ ውስጥ አንደኛ ቤትሽ ፈርስት ሃውስ ላይ ተቀምጣለች። ይሄ ኮምቢኔሽን ለአንዲት ሴት እጅግ በጣም ፓወርፉል እና አደገኛ ነው። ሊሊት ኤን ሊዮ በፈርስት ሃውስ ሲሆን ሰዎች በአንቺ ላይ ያላቸው እይታ ሁለት አይነት ነው። ወይ በደንብ ያፈክሩሻል ወይም በምክንያት ሳይሆን በኤነርጂ ብቻ ይፈሩሻል። Your sexual magnetism is aggressive and unapologetic። ወንዶች ወደ አንቺ ሲመጡ ያንቺን ኮንፊደንት ኦራ አይተው ይሳባሉ፣ ግን ውስጥሽ ያለውን ዋይልድ ኔቸር ሲያዩ ይደነግጣሉ። አሁን ደግሞ ወደ ዋናው ማንነትሽ ወደ ሰን ሳይን እንሂድ። ፀሐይሽ ያለው ቶረስ ውስጥ ነው። ቶረስ የመሬት ምልክት እርት ሳይን ስለሆነ አንቺ የምትፈልጊው ነገር ስታቢሊቲ፣ ለግዠሪ እና ታንጅብል ሪዛልትስ ነው። ነገር ግን የፀሐይሽ ቦታ ሃውስ ፕሌስመንት ነገሩን ይቀይረዋል። ሰን ያለው 10th ሃውስ ላይ ነው። 10th ሃውስ የሥራ፣ የዝና እና የህዝብ እይታ ቤት ነው። ለሴት ልጅ ሰን ኢን 10th ሃውስ ማለት the boss lady ኤነርጂ ነው። ቤት ውስጥ መቀመጥ፣ ተራ ህይወት መምራት ለአንቺ አይሰራም። ዓለም እንዲያይሽ ትፈልጊያለሽ፣ እናም ታይተሽ መከበር አለብሽ። ቶረስ ሰን እና ሊዮ ራይዚንግ ሲገናኙ ፊክስድ ኤነርጂ ይፈጥራሉ። ይሄ ማለት እጅግ በጣም ግትር፣ በዓላማሽ የማትደራደሪ እና የጀመርሽውን ነገር ካልጨረሽ እንቅልፍ የማይወስድሽ ሴት ነሽ። ሰዎች እንደ ኩራት ሊያዩት ይችላሉ፣ ግን ይሄ ኩራት ሳይሆን ሰልፍ ወርት ነው። ጁፒተር በቶረስ 9th ሃውስ ውስጥ መሆኑ ደግሞ ያንቺ እይታ ዓለም አቀፋዊ መሆኑን ያሳያል። በትናንሽ መንደር ወሬዎች አትጠመጂም። የምትፈልጊው የውጭ አገር ትምህርት፣ የውጭ ጉዞ ወይም ትልቅ የህይወት ፍልስፍና ነው። በአጠቃላይ የቻርትሽ የመጀመሪያ ገጽታ የሚያሳየው አንቺ የተፈጠርሽው ለንግስትና ነው። ሊዮ ውበትንና ግርማ ሞገስን ሲሰጥሽ፣ ቶረስ ደግሞ ያንን ግርማ ሞገስ ወደ ገንዘብ እና ንብረት የመቀየር አቅም ይሰጥሻል። ነገር ግን ሊሊት በፈርስት ሃውስ ያለች ብዙ ጊዜ ሰዎች አንቺ ማን ስለሆንሽ ነው የሚል አይነት ቻሌንጅ ይፈጥሩብሻል። መልስሽ ቀላል ነው። እኔ የተፈጠርኩት እንዲሆሼ ነው። ይሄ የፓርት 1 ትንታኔ ነው። በፓርት 2 ወደ ስሜታዊ ዓለምሽ እንገባለን። እንኳን ወደ ፓርት 2 በሰላም መጣሽ። በፓርት 1 ላይ ያንቺን ውጫዊ ግርማ ሞገስ ሊዮ ራይዚንግ እና የሥራ ጥማት ቶረስ ሰን አይተናል። አሁን ግን መጋረጃውን ገልጠን ወደ ውስጠኛው ማንም ወደ ማያየው የስሜት ዓለምሽን ግባ። እዚህ ጋር ነው ነገሮች ኮምፕሌክስ የሚሆኑት። ሙን ሳይን ወይም የጨረቃ ምልክትሽ ያለው ፓይሲስ ውስጥ ነው። ፓይሲስ የዞዲያክ የመጨረሻው ምልክት ነው። እጅግ በጣም ስፒሪቹዋል እና ሴንሲቲቭ ነው። ይሄ ብቻ አይደለም፣ ሙን ያለው 8th ሃውስ ውስጥ ነው። 8th ሃውስ የስኮርፒዮ ቤት ነው። የሞት፣ የዳግም ውልደት፣ የሌሎች ሰዎች ገንዘብና የስሜት ጥልቀት ቤት ነው። ሙን ኢን ፓይሲስ ኢን the 8th ሃውስ ለሴት ልጅ እጅግ በጣም ከባድ የሆነ ሳይኪክ አቢሊቲ ይሰጣል። አንቺ ዝም ብለሽ ሰው ፊት ስትቆሚ የዛን ሰው ህመም፣ ደስታና የደበቀውን ምስጢር እንደ ስፖንጅ ትመጫለሽ። ይሄ ለአንቺ ትልቅ ፈተና ነው። ውጭሽ ሊዮና ቶረስ ስለሆነ ጠንከራ ትመስሊያለሽ፣ ድንጋይ ናት ይሉሻል። ግን ውስጥሽ ውቅያኖስ ነው። ማንም አይረዳውን ባለሽ። 8th ሃውስ ሙን ሴቶች ብዙ ጊዜ የቤተሰብን ትሮማ ወይም የትውልድን ህመም ተሸክሞ ይወለዳሉ። እናትሽ ጋር ወይም ከሴት የዘር ሐረግሽ ጋር የተያያዘ ጥልቅ የሆነ ኢሞሽናል ቦንድ ወይም ኮምፕሌክስ ሲቹዌሽን ሊኖር ይችላል። በህልምሽ ብዙ መልእክት ይመጣል። ኢንቱዊሽንሽ ፈጽሞ አይሳሳትም። ግን እዚህ ጋር ትልቅ ፍሪክሽን አለ። ሙን በፓይሲስ ዎተር ሲሆን ማርስ ደግሞ አኩዌሪየስ ኤር ውስጥ 7th ሃውስ ላይ አለ። 7th ሃውስ የትዳርና የፓርትነርሺፕ ቤት ነው። ማርስ ኢን አኩዌሪየስ ለሴት ምን ያመጣል? በሪሌሽንሺፕ ውስጥ ነፃነትን ትፈልጊያለሽ። በጣም ክሊንጊ ወይም ስሜታዊ የሆኑ ወንዶች ያፍኑሻል። የምትፈልጊው ኢንቴሌክቹዋል ኮኔክሽን ነው። ነገር ግን ልብ በይ፣ ሙን በፓይሲስ ስሜታዊ ውህደትን መርጂንግ ሲፈልግ፣ ማርስ ኢን አኩዌሪየስ ደግሞ መራቅን ዲታችመንት ይመርጣል። ይሄ በውስጥሽ ጦርነት ይፈጥራል። በአንድ በኩል ከፍቅረኛሽ ጋር መዋሃድ ትፈልጊያለሽ፣ በሌላ በኩል ደግሞ እባክህ ስፔስ ስተይ ትያለሽ። ማርስ ኢን 7th ሃውስ መኖሩ በትዳር ወይም በፍቅር ግንኙነት ውስጥ ክርክሮችን ሊያመጣ ይችላል።
የምትሳቢያቸው ወንዶች ምናልባት ኤክሰንትሪክ፣ ጂኒየስ ወይም ደግሞ ኢሞሽናል አቬይላቢሊቲ የሌላቸው ሊሆኑ ይችላሉ። የእነሱ መቀዝቀዝ የአንቺን ፓይሲስ ሙን ያስቀይማል። ፕሉቶ በስኮርፒዮ ሰርድ ሃውስ ውስጥ መኖሩ ደግሞ አነጋገርሽ፣ ኮሚኒኬሽንሽ በጣም ስለትና ወጋ የሚያደርግ ሊሆን እንደሚችል ያሳያል። ስሜትሽ ሲነካ ዝም አትይም። የምትናገሪው ቃል የሰውን አጥንት ይሰብራል። በአጠቃላይ የውጭ ዓለምሽ ከሪየር ኢሜጅ በጣም የተረጋጋ ቢመስልም የውስጥ ዓለምሽ ግን ማዕበል የበዛበት ነው። አንቺ ጠንካራ ሴት ብቻ ሳትሆንሽ ፈዋሽ፣ ሂለር እና የሰዎችን ህመም የምትረጂ ሚስቴክ ነሽ። ይህንን ስሜት እንዴት ሃንድል ማድረግ እንዳለብሽ በፓርት 3 ላይ በደንብ እናወራለን። ወደ ፓርት 3 እንኳን ደህና መጣሽ። አሁን ችግሮቹን አውቀናል። ውጫዊ ጥንካሬ ሊዮ ቶረስ እና ውስጣዊ ስሜታዊ ማዕበል ፓይሲስ 8 ሃውስ እንዳለሽ አይቀናል። አሁን ደግሞ በቻርትሽ ላይ ያለውን ትልቁን ብሎኬጅ እና መፍትሄውን እንመልከት። በቻርትሽ ላይ 5th ሃውስ የደስታ፣ የፍቅር፣ የልጆችና የፈጠራ ቤት ውስጥ 3 ግዙፍ ፕላኔቶች ተቀምጠዋል። ሳተርን፣ ዩራነስ እና ኔፕቲዩን። ሁሉም ካፕሪኮርን ውስጥ ናቸው። ይህ ስቴሊየም ይባላል። ሳተርን በ5th ሃውስ ሲቀመጥ ለሴት ልጅ ሄቪ ሃርት ይሰጣል። ልጅነትሽ ላይ ተጫውቶ ማደግ አልቻልሽ ይሆናል፣ ወይም ደግሞ ገና በልጅነትሽ ትልቅ ሰው የሚያስቦትን አይነት ሐሳብ ታስቢ ነበር። በፍቅር ሕይወትሽ ሮማንስ ላይ ሳተርን እገዳዎችን ያመጣል። ምናልባት ፍቅርን እንደ ሥራ ትቆጥሪው ይሆናል፣ ወይም ደግሞ በጣም ሲሪየስ የሆኑ ዕድሜያቸው የገፋ ወይም ስትሪክት የሆኑ ወንዶችን ትስቢ ይሆናል። ዩራነስ እና ኔፕቲዩን አብረው እዛ መሆናቸው ደግሞ ነገሩን ያወሳስባል። ዩራነስ ድንገተኛ መለያየትን ያመጣል። ኔፕቲዩን ደግሞ በግንኙነት ውስጥ መታለልን ወይም ግራ መጋበትን ያመጣል። ስለዚህ በፍቅር ሕይወትሽ ውስጥ አንዴ በጣም ደረቅ ሳተርን፣ አንዴ ደግሞ በጣም ድንገተኛ ዩራነስ ሁኔታዎች ይፈራረቁብሻል። መፍትሄው ምንድን ነው? The Alchemical Solution 1. Conscious Creativity የታቀደ ፈጠራ። ሳተርን ዲሲፕሊንን ይወዳል፣ 5th ሃውስ ደግሞ ፈጠራ ነው። ስለዚህ ስሜትሽን የምትገልጪበት መንገድ አርት፣ ቢዝነስ፣ ዲዛይን ግድ መዋቅር ሊኖረው ይገባል። ዝም ብለሽ ለደስታ ብቻ ሳይሆን ውጤት በሚያመጣ መልኩ ፈጠራሽን ተጠቀሚበት። 2. Emotional Boundaries for the Pisces Moon ሙን በ8th ሃውስ ስላለሽ የሰዎችን ኤነርጂ ማጣራት አለብሽ። በየቀኑ የጨው ውሃ መታተብ ለአንቺ ግድ ነው፣ ምክንያቱም የሰው አይንና ኔጌቲቭ ኤነርጂ በቀላሉ ይይዝሻል። ቤትሽ ውስጥ ውሃ የሚመለከት ስዕል ወይም አኩዌሪየም ቢኖር ይመረጣል። 3. Healing the Mars in Aquarius Friction ከወንዶች ጋር ባለሽ ግንኙነት ኢንቴሌክቹዋል ፍሬንድሺፕ ላይ አተኩሪ። ስሜታዊ ድራማ ውስጥ ከመግባት ይልቅ አብራችሁ የምትሰሩት ፕሮጀክት ወይም የምታወሩት የጋራ ርዕስ ቪዥን ሊኖራችሁ ይገባል። ማርስ በ7th ሃውስ ያለበትን ጉልበት ወደ ጆይንት ቬንቸር ቀይሪው። ባልሽ ወይም ፍቅረኛሽ የቢዝነስ ፓርትነርሽ ወይም የጉዞ ጓደኛሽ መሆን አለበት። 4. ካይሮን ኢን ጀሚናይ 11th ሃውስ ይሄ the wound of belonging ነው። ጓደኞች መሃል ብትሆኝም ብቻሽን እንደሆንሽ ይሰማሻል። ሰዎች አይረዱኝም ወይም ያሙኛል የሚል ፍራቻ አለ። መፍትሄው ራስሽን እንደ አውትሳይደር መቀበል ነው። አንቺ የተፈጠርሽው መንጋውን ለመምራት እንጂ መንጋው አካል ለመሆን አይደለም። የተለየ ሐሳብ መያዝሽ የጥንካሬሽ ምንጭ ነው። እነዚህ ልምምዶች ወደ ሕይወትሽ ስታስገቢ የሳተርንን ክብደት ወደ ስኬት መሰላለን ትቀይሪዋለሽ። አሁን በፓርት 4 ላይ ይህንን ሁሉ ጉልበት ተጠቅመን እንዴት የሥራ ዓለምን ከሪየርን እንደምትቆጣጠሪ እናያለን። አሁን ወደ ፓርት 4 ደርሰናል። እዚህ ጋ ነው ያንቺ ቻርት በእውነት የሚያበራው። አብዛኛው ሰው ሥራ ፍለጋ ይባዘናል። አንቺ ግን የተወለድሽው ሌጋሲ ለመገንባት ነው። እስቲ የ10th ሃውስ ሚድሄቨን ሁኔታን እኒ ሚድሄቨን ኤምሲ በቶረስ ላይ ነው ያለው። ይሄ ያንቺ የህይወት አቅጣጫና ፐብሊክ ኢሜጅ ነው። ቶረስ የሚወክለው ባንኪንግ፣ ሪል ስቴት፣ ቢዩቲ፣ ፋሽን፣ ሚውዚክ እና አግሪካልቸር ነው። ስራሽ ግድ ታንጅብል የሚጨበት ውድ እና ጥራት ያለው መሆን አለበት። ርካሽ ነገር ወይም ጊዜያዊ ሥራ ላንቺ አይመጥንም። ሰን በ10th ሃውስ ውስጥ መሆኑን ቀደም ብለን አይከናል። ነገር ግን ብቻውን አይደለም። መርኩሪ የኮሚኒኬሽን ፕላኔት እና ፓርት ኦፍ ፎርቹን የዕድል ነጥብ ሁለቱም ጀሚናይ ውስጥ ሆነው 10th ሃውስ ላይ ተቀምጠዋል። ይህ ኮምቢኔሽን በጣም ድንቅ ነው። ሳን ኢን ቶረስ የአመራር ብቃትንና ጽናትን ይሰጣል። መርኩሪ ኢን ጀሚናይ ደግሞ የመናገር፣ የመጻፍ እና የመደራደር ብቃትን ይሰጣል። አንቺ ድምፅሽ ገንዘብ ነው፣ ሐሳብሽ ሀብት ነው። ምናልባት በሚዲያ፣ በማርኬቲንግ ወይም በለግዠሪ ሴልስ ላይ ብትሰማሪ ወደር አይገኝልሽም። ፓርት ኦፍ ፎርቹን በ10th ሃውስ መሆኑ ዕድልሽ ያለው ከቤት ውጪ በሥራ ቦታሽ እና በሕዝብ ዘንድ መሆኑን ያረጋግጣል። ቤት ውስጥ ተደብቀሽ ዕድልን አትጠብቂ። ስትወጪ እና ስትታይ ነው ዕድል የሚመጣው። ቪነስ የቶረስ ገዢ ያለችው ጀሚናይ ውስጥ 11th ሃውስ ላይ ነው። 11th ሃውስ የኔትወርኪንግ እና የሶሻል ሰርክል ቤት ነው።
ይሄ የሚያሳየው ሀብትሽ የሚመጣው ከጓደኞችሽ፣ ከማህበረሰቡ ወይም ከቴክኖሎጂ ነው። ቪነስ የጀሚናይ በጣም ሶሻል የሆነች ወሬ የምትወድ እና ቻርም ያላት ናት። ይህንን ተጠቅመሽ ሰፊ ኔትወርክ መፍጠር አለብሽ። የምትሰሪው ሥራ ሰዎችን የሚያገናኝ ኮኔክቲንግ ፒፕል መሆን አለበት። ጁፒተር በቶረስ ናይንዝ ሃውስ ውስጥ መሆኑ ደግሞ ከውጭ አገር ጋር የሚገናኝ ንግድ፣ ኢምፖርት ኤክስፖርት ወይም የከፍተኛ ትምህርት ተቋም መምራትን ሊያመለክት ይችላል። የምትሰሪው ነገር ሁሉ ዓለም አቀፍ ደረጃውን የጠበቀ መሆን አለበት። ግን አንድ ማስጠንቀቂያ፣ ፕሉቶ በሰርድ ሃውስ ስኮርፒዮ ውስጥ ስላለ በሥራ ቦታሽ ላይ በምስጢር የሚቀናበሩ ሴራዎች ሊኖሩ ይችላሉ። የመረጃ ልውውጥ ላይ ጥንቃቄ አድርጊ። የምትፈርሚያቸውን ውሎች በደንብ መርምሪ። መርኩሪ ኢንቴንስ ሃውስ ስለሆነ ቃልሽ ኃይል አለው። ግን ፕሉቶ ኢንሰርድ ሃውስ ደግሞ ቃላትሽ ጠላቶች ሊፈጥሩ እንደሚችሉ ያስጠነቅቃል። በአጠቃላይ የሥራ ዕድልሽ ያለው በኮሚኒኬሽን እና ቫልዩ ክሪኤሽን መገናኛ ላይ ነው። አንቺ የምታወሪው ነገር ዋጋ አለው። ብራንድሽ ውድ መሆን አለበት። ወደ ፓርት 5 ስንሄድ የዚህ ሁሉ የመጨረሻ ግብ ወይም የነፍስሽ ጥሪ ሶል ኮንትራክት ምን እንደሆነ እናጠቃልላለን። ይህ የመጨረሻውና ወሳኙ ክፍል ነው። ፓርት 5 The Soul Contract። እስካሁን ያየናቸው የፕላኔት አቀማመጦች በሙሉ ወደ አንድ መዳረሻ ነው የሚወስዱሽ። ያ መዳረሻ ኖርት ኖድ ይባላል። ኖርት ኖድ የህይወት አቅጣጫሽ ያለው ፓይሲስ ውስጥ 8th ሃውስ ላይ ነው። ሳውት ኖድ ያለፈው ህይወትሽ ልምድ ደግሞ ቨርጎ ውስጥ 2nd ሃውስ ላይ ነው። ይህ ምን ማለት ነው? ባለፈው ህይወትሽ ወይም በልጅነትሽ ነገሮችን በቁጥጥር ስር ለማዋል ኮንትሮል፣ ለመተንተን አናላይዝ እና ሁሉም ነገር ፍጹም እንዲሆን ፐርፌክሽኒዝም ለማድረግ ብዙ ታግለሽ ይሆናል። ቨርጎ ሳውት ኖድ በምክንያትና በሎጂክ ማመንን ይሰጣል። ነገር ግን በዚህ ህይወትሽ ነፍስሽ የመረጠችው መንገድ ወደ ፓይሲስ ኖርት ኖድ ነው። ይሄ ማለት ከሎጂክ ወደ እምነት ፌዝ፣ ከቁጥጥር ወደ መለቀቅ ሰረንደር መሄድ አለብሽ ማለት ነው። ኖርት ኖድ ኢን 8th ሃውስ የሚያሳየው ትልቁ እድገትሽ ያለው ብቻሽን በመስራት ሳይሆን ከሌሎች ጋር በመዋሃድ መርጂንግ ነው። 8th ሃውስ የሼርድ ሪሶርስስ ቤት ነው። የራስሽን ገንዘብ ብቻ አድቅቀሽ ከመያዝ 2nd ሃውስ ሳውት ኖድ ከሌሎች ጋር በመተባበር ኢንቨስትመንት ፓርትነርሺፕ የበለጠ ታድጊያለሽ። ነገር ግን ይሄ እምነትን ይጠይቃል። ሰዎችን ማመን፣ አጽናፈ ዓለሙን ማመን እና ከቁጥጥርሽ ውጭ የሆኑ ነገሮችን መቀበል አለብሽ። የአንቺ የመጨረሻው የህይወት ፈተና ትራስት ነው። ሊዮ ራይዚንግ እና ቶረስ ሰን ሁሌም ጠንካራ መሆን ይፈልጋሉ። ነገር ግን ኖርት ኖድ ኢን ፓይሲስ አንዳንድ ጊዜ ደካማ መሆን፣ ማልቀስ እና ለእግዚአብሔር መስጠት ጠንካሪ ነው ይልሻል። መንፈሳዊነት ስፒሪቹዋሊቲ ለአንቺ የትርፍ ጊዜ ማሳለፊያ ሳይሆን የህልውናሽ መሰረት ነው። ቨርቴክስ ደስቲኒ ጌት ኤሪስ ውስጥ 9th ሃውስ ላይ ነው። ይህ የሚያሳየው ህይወትሽ በድንገት የሚቀየረው በጉዞ ላይ እያለሽ ወይም አዲስ ፍልስፍና ስትማሪ ነው። አንቺ አስተማሪ፣ ቲቸር እና መሪ ነሽ። ግን የምትመሪው በጉልበት ሳይሆን በጥበብና በኢንቱዊሽን መሆን አለበት። ፋይናል ቨርዲክት አንቺ ንግሥት ነሽ፣ ሊዮ ራይዚንግ። ግን የህዝብ አገልጋይ የሆንሽ ንግሥት ቶረስ 10th ሃውስ። ውስጣዊ ዓለምሽ በጥልቅ ምስጢራት የተሞላ ነው። ፓይሲስ ሙን 8th ሃውስ። ይህንን ጥልቅ አትፍሪው። ሥራሽ ዓለምን መገንባት ነው። ነፍስሽ ግን የሚፈልገው ፈውስ እና መንፈሳዊ ውህደት ነው። ገንዘብና ሥልጣን ወደ አንቺ ይመጣሉ። ግን የመጨረሻው ሰላምሽ ያለው ኮንትሮልን ስትለቂ ነው። ይህ ማይክል አስትሮሎጂ ነው። ኮከቦች ያዘነብላሉ እንጂ አያስገድዱ። ምርጫው የአንቺ ነው። አመሰግናለሁ።